ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወተስዑ ለኅዳር በዛቲ ዕለት ኮነ ተስካረ ልደቱ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ሎቱ ስብሐት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 29 በዚች ቀን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ለተወለደበት ልደቱ መታሰቢያ ሆነ። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ። ሰላም ለልደቱ ከመ ውእቱ ኀረየ ልደተ ሰናየ ኪያሁ ፈጣሬ ከመ ብጡር ረሰየ ይዞ ስጠተ ገርዜኑ ለጴጥሮስ ተርእየ እንዘ ይብል አሬወ ሰጠጠ ልብስየ። በዚችም ቀን ለአባቶች ሊቃነ ጳጳሳት 17ኛ የሆነ የተመሰገነና የከበረ የእስክንድርያ ሊቀ ጳጳሳት ጴጥሮስ በሰማዕትነት አረፈ። እርሱም የሰማዕታት መፈጸሚያ በመሆን ነው። የዚህ አባት ወላጅ አባቱ በእስክንድርያ ሀገር ሊቀ ካህናት ነው። ስሙም ቴዎድሮስ ነው። የእናቱም ስም ሶፊያ። እነርሱም እግዚአብሔርን እጅግ የሚፈሩ ጻድቃን ናቸው። ነገር ግን ልጅ አልነበራቸውም። በሐምሌ ወር በ8 የቅዱሳን ሐዋርያ የጴጥሮስና የጳውሎስ በዓላቸው በሆነ ጊዜ ብዙ ክርስቲያኖች ያማሩ ልብሶችን ከልጆቻቸው ጋር ተሸልመው ወደ ቤተ ክርስቲያን ሲመጡ የዚህ ቅዱስ እናት ሶፊያ አየች። በከበረ መሰዊያው አንጻር ቁማ ልጅን ይሰጣት ዘንድ በብዙ እንባ ክብር ይግባውና ጌታችንን ኢየሱስ ክርስቶስን ለመነችው። በዚያችም ሌሊት ቅዱሳን ሐዋርያት ጴጥሮስና ጳውሎስ ተገለጡላትና እነሆ ክብር ይግባውና እግዚአብሔር የተባረከ ልጅን ይሰጥሽ ዘንድ ልመናሽን ተቀበለ፣ ስሙንም ጴጥሮስ በይው አሏት። ከዚህም በኋላ ወደ ሊቀ ጳጳሳት አባት ዮናስ እንድትሄድና እንዲጸልይላት አዘዟት። እርሷም ወደ አባት ዮናስ ሄዳ ጸለየላት። ከዚህም በኋላ ጸንሳ ይህን ቅዱስ ወለደችው። ስሙም ጴጥሮስ ብላ ሰየመችው። ዕድሜውም 7 ዓመት ሲሆነው ነቢይ ሳሙኤል እንደተሰጠ ለሊቀ ጳጳሳት ዮናስ ሰጠችው። ለእርሱም ተወዳጅ ልጅ ሆነው አስተምሮም አናጉንስጢስነት ሾመው። ከዚህም በኋላ ዲቁና ደግሞ ቅስና ሾመው። በሊቀ ጵጵስናው ስራ የቤተ ክርስቲያንንም በሆኑ በብዙ መልካም ስራዎች ሁሉ የሚረዳው ሆነ። የሊቀ ጳጳሳት አባት ዮናስ የሚያርፍበት ጊዜ ሲደርስ በእርሱ ፈንታ አባ ጴጥሮስን ሊቀ ጵጵስና እንዲሾሙት የኤጲስቆጶሳቱና ካህናቱን አዘዛቸው። እርሱም በሞተ ጊዜ ይህን አባ ጴጥሮስን ሾሙት። እርሱም ለአብያተ ክርስቲያናት ካህናትን ሾመ። እንዲህም ሆነ በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ ከተማ አንድ መስፍን ነበረ። የሚስቱም ስም ሳራ ይባላል። እርሱም ከከሃዲው ንጉሥ ጋር ተስማማ። እርሷ ግን በሃይማኖቷ ጸናች። በአንድነትም ሳሉ 2 ልጆችን ወለደች። ነገር ግን በአንጾኪያ ሀገር የክርስትና ጥምቀትን ልታጠምቃቸው አልተቻላትም። ስለዚህም ወደ እስክንድሪያ ትሄድ ዘንድ ልጆቿን ይዛ በመርከብ ተሳፈረች። በጉዞ ላይም ሳሉ ጽኑ የሆነ ማዕበል ተነሳባቸው። እርሷም ልጆቿ የክርስትና ጥምቀትን ሳይጠመቁ እንዳይሞቱ ፈራች። ጡቷንም በምላጭ ሰንጥቃ በደሟ ግንባራቸውን በመስቀል ምልክት ቀብታ በአብ በወልድ በመንፈስ ቅዱስ ስም አጠመቀቻቸው። በዚያንም ጊዜ ታላቅ ጸጥታ ሆኖ ከመስጠም ዳኑ። ወደ እስክንድርያ ሀገርን በደረሰች ጊዜ ያጠምቃቸው ዘንድ ልጆቿን ከሀገር ልጆች ጋር ወደ ሊቀ ጳጳሳት አባ ጴጥሮስ አቀረበችው። ይህም አባት ያጠምቃቸው ዘንድ ወደ ልጆቿ በደረሰ ጊዜ ውሃው እንደ ሰም ሆኖ ረጋ። ወደ ሌሎች ሲሄድ ግን ይፈላል። ወደዚህ ሴት ልጆች ሲመለስም እንደ ሰም የረጋ ይሆናል። እንዲህም 3 ጊዜ አደረገ፣ አደነቀም። ከእርሷም ስለሆነው ነገር ጠየቃት። እርሷም የባህር ማዕበል እንደተነሳባት ጡቷን ሰንጥቃ በደሟ የልጆቿን ግንባራቸውን እንደቀባችውና በአብ በወልድ በመንፈስ ቅዱስ ስም እንዳጠመቀቻቸው ነገረችው። ሊቀ ጳጳሳት አባ ጴጥሮስም ሰምቶ እጅግ አደነቀ። አንዲት ቤተ ክርስቲያን እንዲህ ትላለች እንዲህ ትሰራለች ብሎ እግዚአብሔርን አመሰገነው። በዚህም አባት ጴጥሮስ ዘመን ከሃዲ አርዮስ ተነሳ። ከክህደቱ የሚመለስ ዘንድ ይህ አባት ብዙ ጊዜ መከረው፣ ገሰጸው። ቃሉንም ባልሰማው ጊዜ ረግሞ አወገዘው። ከዚህም በኋላ የንጉሥን አማልክት እንዳያመልኩ በሁሉ ቦታ ቅዱስ ጴጥሮስ እንደሚያስተምር ዜናውን ንጉሥ ዲዮቅልጥያኖስ በሰማ ጊዜ ስለዚህ ይዘው እንዲያስሩት መልእክተኞችን ላከ። የሀገር ሰዎችን ባወቁ ጊዜ የንጉሥ መልእክተኞችን ይወዳቸው ዘንድ የጦር መሳሪያቸውን ይዘው ተሰበሰቡ። ቅዱስ አባት ጴጥሮስም ስለ እርሱ ታላቅ ሁከት እንደሚሆን ባየ ጊዜ ስለ ሕዝቡ ነፍሱን ለሞት አሳልፎ ሊሰጥ ወደደ። ሕዝቡንም ሁሉ ወደ እርሱ አቅርቦ በቀናች ሃይማኖት እንዲጸኑ አዘዛቸው። አጽናንቶ አረጋግቶ ወደ ቤቶቻቸው እንዲገቡ አሰናበታቸው። አርዮስም ቅዱስ አባት ጴጥሮስ ከዓለም በሞት እንደሚለይ ባወቀ ጊዜ ይህ አባት ጴጥሮስ ከውግዘቱ እንዲፈታው ያማልዱት ዘንድ አኪላስንና ለእስክንድሮስን ለመናቸው። እነርሱም እንዲፈታው በለመኑት ጊዜ በውግዘት ላይ ውግዘትን ጨመረ። ክብር ይግባውና ጌታችን ኢየሱስ ክርስቶስን የተቀደደ ልብስ ለብሶ እንዳየው ልብስህን ማን ቀደዳት ባለውም ጊዜ ልብሴን አርዮስ ቀደዳት እንዳለው አስረዳቸው።
አላቸው። ይህም ማለት ከአባቴ ለየኝ ማለት ነው። ሁለተኛም ከእርሱ ተጠበቁ፣ በክህነት ስራ አትሳተፉ፣ እርሱ ለክብር ባለቤት ክርስቶስ ጠላቱ ነውና አላቸው። አንተም አኪላስ ከእኔ በኋላ ሊቀ ጵጵስና ትሾም ዘንድ አለ፣ አንተም አርዮስን ትቀበለዋለህ፣ ፈጥነም ትሞታለህ አለው። ከዚህም ነገር በኋላ ቅዱስ አባት ጴጥሮስ ከንጉሥ መልእክተኞች ጋር በስውር ተማከረ። በእስር ቤት ከውስጥ ሲያንኳኳላቸው እነርሱ ወደ መስኮት እንዲቀርቡ እርሱም ራሱን ሊሰጣቸው ንጉሡ እንዳዘዛቸው ይፈጽሙ ዘንድ በዚያን ጊዜ የወንጌላዊ ማርቆስ መቃብር ወዳለበት ከከተማ ውጭ ይዘው ወሰዱት። በዚያም ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ የደም መፍሰስ ለጣዖታት አምልኮ መጨረሻ ይሁን፣ ከሁሉም ዓለምም ይጥፋ ብሎ ጸለየ። በሰማይም አሜን ይሁን ይደረግ የሚል ቃል መጣ። ለዚያ ቦታም በአቅራቢያው የነበረች አንዲት ብላቴና ድንግል ይህን ቃል ሰምታ ተናገረች። ከዚህም በኋላ ቅዱስ አባት ጴጥሮስ ወታደሮችን የታዘዛችሁትን ፈጽሙ አላቸው። በዚያንም ጊዜ በከበረች ራሱን ቆረጡ። በድኑም 2 ሰዓት ያህል ቆመ። ሕዝቡም ከከተማ ፈጥነው በመውጣት ወደ እስር ቤት መጡ። እስከ ነገሯቸውም ድረስ የሆነውንም አላወቁም ነበር። ከዚህም በኋላ የቸር ጠባቂያቸውን ስጋ አንስተው ወደ ከተማ መጡ። አክብረው ገነዙትና ወደ ቤተ ክርስቲያን ውስጥ አግብተው በወንበሩ ላይ አስቀመጡት። ከዚህም አስቀድሞ በወንበሩ ላይ ሲቀመጥ ከቶ ማንም አላየውም። በወንበርህ ላይ የማትቀመጥ ለምንድን ነው ብለው በጠየቁት ጊዜ እኔ የእግዚአብሔር ኃይል በወንበር ላይ ተቀምጦ አያለውና ስለዚህ በዚህ ወንበር ላይ መቀመጥን እፈራለሁ ብሎ መለሰላቸው። ግንዘቱን አከናውነው ከተመረጡ ሊቃነ ጳጳሳት ከስጋቸው ጋር ስጋውን ያኖሩ። እርሱም በወንጌላዊ ማርቆስ ወንበር በሹመት የኖረው 14 ዓመት ነው። የተሾመውም ዲዮቅልጥያኖስ በነገሰ በ26 ዓመት ነው። ከስጋውም ብዙ ድንቅ ታምር ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለከ ሰባኪ ሃይማኖት በጥያቄ አምሳለ ጳውሎስ ዘተሰሎንቄ እፀ ወይን ጴጥሮስ ወፀ ሐዲስ ኤሎቄ አይዋፈ ዘሞርሞንቄ እንተጸለልከ እምአንቄ እፎኑ ጊዜ ሰርክ አዋአየከ መርቄ። በዚችም ዕለት በካዲው ንጉሥ በዲዮቅልጥያኖስ ዘመን በሰማዕትነት የሞቱ የ47 አእላፋት መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም እብል ለእለ በጽድቅ ተጋደሉ ለዲዮቅልጥያኖስ በመዋዕሉ እስከ ተፍጻሞሙ ጴጥሮስ ወእስጢፋኖስ ቀዳሚ እሉ በእንቲአነ ቅድመ ዚህ ኃይል ይበሉ አድን ህዝበከ ወርስተከ እመንሱት ኩሉ። ሰላም ለገብረ መስቀል አገሪተ ብርሃን ዘሃለፈ ሰረገላ ልብ አኒጾ ወዘሊና አክናፈ ወከመያሪ በምድር በየጽድቁ ትሩፈ እግሩ በእብን ምንተኒ ኢተአቅፈ ወኢለከፎ ዝና በውስተፍና እንዘይጽህፍ መጽሐፈ እግዚአብሔር አምላክ ለተወለድከ ለቤዛ በልማደ ሂሩትከ ስመር ወለምረትከ በከመ ግእዛ ሀልዮ ምግባሩ ለነፍሱ ሶቢያት የክዛ በማየ አንብ በእንቲአሁ አዋሃዛ ገብርከ ተአጺቦ ይጻአዱ ማዕራዛ። በዚችም ቀን ለሮሚያ ሀገር ሊቀ ጳጳሳት የሆነ የሊቀ ሐዋርያት ጴጥሮስ ደቀ መዝሙሩ ቀለሚንጦስ በሰማዕትነት አረፈ። ይህም ቅዱስ ከመንግስቱ ልጆች ወገን የሆነ ለሮም ንጉሥ የጭፍራ አለቃ ለሆነ ለቀውስጦስ ልጁ ነው። ደጎች የሆኑ አባትና እናቱም ቅዱስ ጴጥሮስን የወንጌልን ትምህርት በሰበከ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ገንዘባቸውንም ሁሉ ለድሆችና ለችግረኞች ምጽዋት አድርገው ሰጡ። ከዚህም በኋላ መኮንኑ ቀውስጦስ ወደ ንጉሥ ሄዶ በዚያው በዘገየ ጊዜ ወንድሙ የመኮንኑ የቀውስጦስን ሚስት ሊያገባ ታሰበ። እርሷም ባወቀች ጊዜ አባታቸው እስቲመለስ ወደ አቴና ሄዳ ጥበብን ታስተምራቸው ዘንድ ቀለሚንጦስንና ታናሽ ወንድሙን ይዛ በመርከብ ተሳፈረች። በዚያንም ጊዜ ብርቱ ነፋስ በመንፈሱ ማዕበል ተነስቶ መርከቡ ተሰበረ። ቀለሚንጦስን በመርከቡ ስባሪ ተንጠለጠለ። የባሕሩም ሞገድ ወደ እስክንድርያ ሀገር አደረሰውና በዚያ ጥቂት ቀን ኖረ። በዚያንም ወቅት የከበረ ሐዋርያ ጴጥሮስ ቃል ጠራውና ወደ እስክንድርያ ሀገር እንዲሄድ አዘዘው። በሄደም ጊዜ በውስጧ የወንጌልን ቃል ሰበከ። ከዚህ ከቅዱስ ቀለሚንጦስ በቀር ከሀገር ሰው አንድ እንኳን ያመነ የለም። እርሱ የቅዱስ ሐዋርያ ጴጥሮስን ትምህርት በሰማ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምኖ የክርስቶስን ጥምቀት ተጠመቀ። ሐዋርያ ጴጥሮስም የጌታችን የመለኮቱን ምስጢር ለሚያመልኩም የሚሰጣቸው ብልጽግናውንና ክብሩን በስሙም ኃይል ድንቅ ታምራትም እንደሚደረግ ገለጠለት። ከዚህም ዕለት ጀምሮ ቀለሚንጦስ ቅዱስ ጴጥሮስን ተከተለው፣ ደቀ መዝሙሩም ሆነ። እርሱም የሐዋርያትን ገድላቸውን ከአላውያን ነገሥታትና መኳንንት የደረሰባቸውን ስቃይ ሁሉ ጻፈ። ከዚህም በኋላ በብዙ አገሮች ውስጥ አስተማረ። ሐዋርያትም በጉባኤ ተነጋግረው የሰሯትን የሥርዓት መጻሕፍትን ለእርሱ ሰጡት። ከዚህም በኋላ በሮሚ ሀገር ሊቀ ጵጵስና ተሾመ። በትምህርቱም ከሰዎቿ ብዙዎችን እግዚአብሔርን ወደ ማወቅ መለሳቸው። ስለ እርሱም ከሃዲ ንጉሥ ጠራብሎስ ሰምቶ ጭፍራ ልኮ ወደ እርሱ አስመጥቶ ክርስቶስን ክደ ለአማልክት ስገድ አለው። ትእዛዙንም ባልሰማ ጊዜ በዚያ ያሰቃዩ ዘንድ ወደ እንዲት ሀገር ሰደደው። እርሱ በላዩ እንዳይነሱበት ከሀገር ሰዎችና ከዘመዶቹ የተነሳ ፈርቷልና። መኮንኑንም ጽኑ ስቃይን
እንዳያሰቃየው አዘዘው። የዚያችም አገር መኮንን በመርከቦች ውስጥ የሚኖር አገሮችን ያሉት ከባድ ብረት በአንገቱ ውስጥ አንጠልጥሎ ከባህር ውስጥ አሰጠመው። ነፍሱንም በእግዚአብሔር እጅ ሰጠ። ወንጌልን እንደሰበኩ ሐዋርያትን በመንግስተ ሰማያት የምስክርነት አክሊልን ተቀበለ። እንዲህም ሆነ። አንዲት ዓመትም ስትፈጸም ባህሩ ተገልጦ እንደተኛ ሆኖ የቅዱስ ቀለሚንጦስ ሥጋ በጥልቁ ባህር ውስጥ ታየ። እርሱም ሕይወት ያለው ይመስል ነበር። ሰዎችም ገብተው ከእርሱ ተባረኩ። የከበረ የደንጊያ ሳጥንም አምጥተው ሥጋውን በውስጡ አድርገው አንስተው ከባህር ውስጥ ሊያወጡት ፈለጉ። ግን ከቦታው ሊያንቀሳቅሱት አልቻሉም። ከባህር ውስጥ መውጣትን እንዳልፈለገ አወቁ። በዚያም ትተውት ወደ ቤታቸው ሄዱ። ከዚህም በኋላ በመታሰቢያው ቀን በየዓመቱ ያች ባህር ከቅዱስ ቀለሚንጦስ ሥጋ ላይ የምትገለጥ ሆነች። ምዕመናንም ሁሉ ገብተው ከእርሱ ይባረካሉ። መታሰቢያውንም በማድረግ በዓሉን ያከብራሉ። ከዚያም በኋላ ወጥተው ወደ ቤታቸው ይገባሉ። ከአስደናቂዎች ታምራቶቹም ከተጻፉት ያዩ ይህን ተናገሩ። በአንዲት ዓመት ከሥጋው ሊባረኩ በገቡ ጊዜ የቅዱስ ቀለሚንጦስ ሥጋው ካለበት ሳጥን ዘንድ ሲወጡ ታናሽ ሕፃን እንደ እርሱ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሚወዱት ቅዱሳኑ ክብራቸውን ከእርሱ የተቀበሉትም ጸጋ ይገልጥ ዘንድ ወዷልና። ወላጆቹም ከወጡ በኋላ ሕፃኑን ፈለጉት፣ ግን አላገኙትም። ባህሩም በላዩ ከድኖ ነበር። ሙቶ በባህር ውስጥ ያሉ አራዊት የበሉት መስሏቸው አለቀሱለት። እንደ ስርዓቱም በማይጠንትና በቁርባን ቅዳሴ መታሰቢያውን አደረጉ። በዳግመኛውም ዓመት ያች ባህር ተገልጣ እንደ ልማዳቸው ገቡ። ሕፃኑንም በሕይወት ሆኖ በቅዱስ ቀለሚንጦስ የሥጋ ሳጥን ዘንድ ቆሞ አገኙት። በዚህ ባህር ውስጥ አኗኗርህ እንዴት ነበረ? ምን ትበላ ነበር? የባህር አራዊትስ እንዴት አልበሉህም? ብለው ጠየቁት። እርሱም ቅዱስ ቀለሚንጦስ ያበላኝ ነበር፣ እግዚአብሔርም በባህር ካሉ አራዊት ጠብቀኝ ነበር ብሎ መለሰ። ሰምተውም እጅግ አደነቁ። በቅዱሳኑና ስለከበረ ስሙ ደማቸውን ባፈሰሱ ሰማዕታት የሚመሰገን ምስጉን እግዚአብሔርን አመሰገኑት። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያ ቀለሚንጦስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለከ ቀለሚንጦስ አቡነ አበ መንፈስነ ከመናጽን ዘልፈ በትምህርት ካሚነ ጽፎሙ ሐዋርያ ሀደጉ ለነ ምስለ ቀለሚንጦስን ዘይብሉ መልእክተ ፈኖነ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 30 በዚች ቀን የቁስጥንጥንያ ሊቀ ጳጳሳት ቅዱስ አባ አካክዮስ አረፈ። በዚችም ቀን የሰማዕት አባ መርቆሬዎስ መታሰቢያው ነው። ቆዝሞስና የድሚያኖስም ቤተ ክርስቲያናቸው የከበረችበት ነው። በረከታቸው ከኛ ጋር ትኑር ለዘላለሙ። በዚችም ቀን የቅዱሳን የአናኒዮስ ዘአምድ የአባ ጴጥሮስ የጻድቁ የኢትዮጵያ ንጉሥ የገብረ መስቀል የረፍታቸው መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ። ዛቅረብኩ ማይሌታ ዘኪርያ ይላፈ እምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምለ አቡ ብውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃኑ መላእክት ትጉሃን ደናግል አድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በፍልስጤም አውራጃ ቂሳሪያ በምትባል ሀገር ከደቀ መዛሙርቱ ጋር ሲሄድ አንድ ሰው የጎመን ዘር በዘራበት ቦታ ሆኖ ፊቱን እየነጨ ደረቱን እየደቃ ሲያለቅስ አየው። ጌታ ኢየሱስም አንተ ሰው ምን አገኘ? ስለምን ታለቅሳለህ? ብሎ ጠየቀው። ያም ደካማ ሰው ጌታዬ ሆይ እኔ ችግረኛ በሽተኛ ነኝ፣ በዚሁ ቦታ ደክሜ የዘራሁት ይህ የጎመን ተክል ጠፋብኝ አለው። ጌታ ኢየሱስም የጥፋቱን ምክንያት ምንድን ነው ብሎ ቢጠይቀው እርሱ ጌታዬ ሆይ ትል በልቶ አጠፋብኝ፣ እውነት የእስራኤል አምላክ ያውቃል፣ ከሊህ ከደረቁ ከሶስቱ ስራስሮች በቀር ምንም አልተረፈኝም። እንግዲህ እዳዬን ከወዴት አምጥቼ ከፍላለሁ ብዬ ነው የማለቅሰው ስል መለሰለት። ጌታ ኢየሱስም ያን የደረቁ 3 የጎመን ስር ነቅለህ ወደ እኔ አምጣልኝ አለውና እኒያ የደረቁ የጎመን ስሮችን ነቅሎ አመጣለት። ከጌታ ኢየሱስ ክርስቶስ ፊት ለፊት ጣላቸው። ጌታ ኢየሱስም እኒያ የጎመን ስሮችን አነሳና ባረካቸው። ሰውየውንም እነዚህን ጎመን ወስደህ ቀድሞ ከጠፋው የጎመን ቦታ ያይደለ በሌላ ቦታ ትከላቸው፣ ስተክላቸው አታቀራርባቸው አለው። ሰውየውም ጌታ ኢየሱስ እንዳዘዘው አደረገና እኒያ 3 ጎመኖች አበቡ፣ ቅጠሎቻቸውን በመሬት ላይ ተንሰራፈፈ። በዚች ዓመት ካለፉት ዓመታት ይልቅ ብዛት ያለው ፍሬ አፈሩ። ያም ሰው በፍልስጤም ከሚኖሩ ሰዎች ሁሉ ብዙ የጎመን ፍሬ አዝመራ ሰብስቦ እዳውን ከፈለ። በቤቱ ውስጥ ያለውንም ችግር ሁሉ አስወገደ። ከተረፈውም
ከ400 ወቄት ወርቅ የሸጠው የጎመን ዘር ዋጋ ይዞ ወጥቶ ከጌታ ኢየሱስ ክርስቶስ ፊት አቀረበ። ጌታዬ ሆይ ዕዳዬን ከፍዬ ጨረስኩ፣ የቤቴንም ችግር አስወገድኩ። ከዚህ ሁሉ የተረፈ 120 ወቄት ወርቅ ይዤ መጥቻለሁ። እንግዲህ ምን አደርግበት ዘንድ ታዘኛለህ አለው። ጌታ ኢየሱስም ሄድና ለነዳያን ለድሆች ምጽዋት ስጥ አለው። እርሱም ጌታ ኢየሱስ እንዳዘዘው ሰርቶ እንደገና ወደ ጌታ ተመልሶ እነሆ አንድ ነገር እንኳ ሳላስቀር 400 ወቄት ወርቁን ለነዳያን መጹቼ ሰጥቻለሁ አለው። ጌታ ኢየሱስም መልካም አደረክ፣ እንግዲህና ተከተለኝ አለው። እርሱም ተከተለውና ከ70 አርድእት እንደ አንዱ ተቆጠረ። በትምህርቱም ከእስራኤል ልጆች ወገን ብዙዎቹ አመኑ። ከሌሎቹም ወገን ጥምቀትን ተቀብለው በጌታ ኢየሱስ ክርስቶስ አመኑ። የአስቃላን ሰዎችም አስተማራቸው። ይቅርታው ቸርነቱ ለዘላለም በእውነት ይደርብን፣ አሜን። ክፉ መሪዎች፣ ክፉ እረኞች ተነስቷል። እነዚያ በነቢያቱ የተነገረ የሰቡትን እያረዱ የሚበሉ፣ የከሱትን የማያዩ፣ የተሰበሩትን የማይጠግኑ፣ የባዘኑትን የማይሰበስቡ በጎች ነን፣ ፍየሎች ነን። እኛ እየተቅበዘበዝን ነው፣ አርፈን ያለ ነው። እውነት የእረኛውን የክርስቶስን ድምፅ፣ የእረኞች አለቃ ክርስቶስን ድምፅ፣ የእረኞቻችን ቅርብ አባቶቻችንን ድምፅ ለይተን እንሰማለን ወይ? አንዳንዴ ፈተናዎቻችን ጫን ብለው ሲመጡ የራሳቸው መልእክት አላቸው። መከራው ከፊት ሲመጣ ክርስቲያኖችን የሚያጠራበት፣ የበለጠ የሚያበረታበት፣ የበለጠ የሚሰራበት፣ የበለጠ የሚያበጃጅበት ነውና መከራው ክርስቲያኖች የሚነጹበት የሚጠሩበት ነው። ወደ ዓለም የመጣው እረኛ ከዓለም ውስጥ የወጣ እረኛ ሳይሆን ወደ ዓለም የመጣ እረኛ፣ ሱባኤ ያልተነገረላቸው፣ ትንቢት ያልተነገረላቸው፣ ነገር ግን በእውነተኛው በፊት ሳይሆን በጀርባው በኩል የገቡ ትንቢት ሳይነገርላቸው የመጡ እረኞች ነን ያሉ ብዙዎች ነበሩ። ደግሞም ዛሬ ለእረኞችን የሚሰጠን የሚጠብቁንን፣ ስንከሳ የሚመግቡንን፣ ስንሰበር የሚጠግኑንን፣ ወጌሻ ሆነው ስንታመም በእግዚአብሔር ቃል በቅዱስ ሥጋው በክቡር ደሙ የሚፈውሱንን እረኞች የሰጠን የእረኞች አለቃ መድኃኔዓለም ኢየሱስ ክርስቶስ ጨለማችንን ያነጋ ብርሃንን የሰጠን፣ አዕዋፋት እንኳን ማለዳ ገና ሲነጋ ኪዳናቸውን ያደርሳሉ፣ ያመሰግናሉ። እንስሳቱ ጭምር ክብር ለተገባው ክብር ለሚገባው ለእግዚአብሔር ክብርን ይሰጣሉ። የሥጋ ድካም ሳይዘን መንገዳችንን ወደ ቤቱ አቅንቶ በተወደደችው ስፍራ ከዓይኖቻችን እንባ በሚታበስባት በዚች ግዛት በፊቱ እንድንሆን ስለወደደ ስለፈቀደ፣ ደግሞም ከቅዱሳን አእላፋት መላእክቱ በዙሪያችን ከበው ከትመው ካሉ ሰራዊት ጋራ እግዚአብሔር እንድናከብር ስለፈቀደልን ነውና ይገባዋል እልልታ። እውነት ነው። እግዚአብሔር የተመሰገነ ይሁን። ወደ ዓለም የመጣው እረኛ በሚል ኃይለ ቃል ሊቁ ቅዱስ ያሬድ የብሉያቱና የሐዲሳቱ ተርጓሚ ከትርጓሜም ባሻገር በዜማ ለእግዚአብሔር እንድንሰዋ የቀደመን ያደራጀልን የመሰረተልን መሰረተ ዜማ የሆነው ሊቁ ቅዱስ ያሬድ ነው። በረከቱ ከሁላችን ጋር ይሁን። ወደ ዓለም የመጣው እረኛ ያለው ሊቁ ቅዱስ ያሬድ ከብሉያቱም የነቢያቱን ትንቢት እያሰበ በአዲስ ኪዳንም ደግሞ የተገለጠውን ክርስቶስን በሕይወት በማስተዋል ይሄንን ቃል ልብ እንድንል በዜማ እጅግ ድንቅ በሆነው ዜማ ዝማሬ ለእግዚአብሔር የእርሱን ውለታ የእርሱን ጉርኝት እያሰበ ያመሰገነበት ክፍል ነው። የጥበባት ባለቤት የእውቀት ሁሉ መገኛ የሆነው ቅዱስ አምላካችን ከእርሱ በሆነው ጥበብ እውቀት ቃል እንዲያከብረን ፈቃዱ ይሁንልን። ቅዱስ ያሬድ ከነቢያቱ የነቢያቱን ናፍቆት ጉጉት ይገለጥ ዘንድ ይወርድ ዘንድ ይታደጋቸው ዘንድ ዓለምን የሚያድን ዘንድ በብዙ እንባ የተሻገሩት ነቢያት ዲያቆኑም በምስባኩ እንደሰበከው ከቅዱስ ዳዊት ዝማሬ እንዳወጀልን
በኪሩቤል ላይ የሚቀመጠው እንዲገለጥ ምን ያክል መሻት እንደነበራቸው ዘይነበር ላይ ለኪሩቤል አስተራየ በኪሩቤል ላይ የሚቀመጠው ትሑታን በሆኑ በኪሩቤል ላይ ነግሶ የሚኖረው እርሱ ጌታ እግዚአብሔር እንዲገለጥ እንዲያድነን እደ መዝራይቱ እጁ ኃይሉ የሆነው እርሱ ከሦስቱ አካላት አንዱ አካል እግዚአብሔር ወልድ በተለየ አካሉ እንዲወርድ እንዲያድን እንዲቤዥ እባክን ተገለጥ ና ወና አድነን ናና አድነን ተገለጥ ፈኑ እዴከ ማርያም ከላይ ከአርያም እጅህን ላክ አድነን ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ ብርሃንን ይሄ ነገረ ትስልስት ያለበት ነው። የአንድነት የሶስትነት ምስጢር ያለበትም ነው። ፈኑ ሲል የላከ አብን የሚገልጽ ሲሆን ብርሃን ሲል ደግሞ ብርሃንከ ሲል የዓለም አነ ውእቱ ብርሃኑ ለዓለም የዓለም ብርሃን የሆነው ክርስቶስ ኢየሱስን ወጽድቀከ ጽድቅህ መንፈሰ ጽድቅ የጽድቅ መንፈስ የእውነት መንፈስ የሆነው ወመንፈስከ ጽድቅ ይምርሃኒ በምድረ ጽድቅ ወመንፈስከ ቅዱስ ይምርሃኒ በምድረ ጽድቅ ቅዱስ የሆነው ጻድቅ የሆነው መንፈስ ቅዱስን ሶስትነቱን የሚገልጥ ዝማሬ አሁን ደግሞ ኖላዊሆሙ ለእስራኤል አጽም እስራኤልን የምትጠብቅ ሳትታክት ተግተ ሳታንቀላፋ ነቅተ የምትጠብቅ አድምጥ ዘይርኤሙ ከማባጋ ዮሴፍን መንጋ የዮሴፍን መንጋ እንደሚጠብቅ እንደሚያይ እንደሚንከባከብ እንዲሁ እስራኤልን የምትጠብቅ እባክህን ከኪሩቤል ላይ ተገለጥ በኪሩቤል ላይ የምትቀመጥ በላይ ነግሰህ የምትኖር ተገለጥ ብለው ነቢያቱ ያነቡት የለመኑት የሻቱት መሻት መፈጸሙን እያመለከተ እነሆ እረኛ ወደ ዓለም መጣለ ነቢያቱ እንዲገለጥ የለመኑትን ይሄው ቅዱስ ጴጥሮስ በዚህ በአንደኛው መልእክቱ ምዕራፍ 1 ቁጥር 10 ላይ ይእቲኬ መድኃኒትን ታሰስዋ ወእዱዋ ነቢያት ለተነበዩ በእንተ ክብርክሙ ይላል። ይህች ናት ብሎ ስለናንተ ልታገኙት ስለሚገባ ጸጋ ልትኖሩት ስለሚገባው የጽድቅ ሕይወት የነገሯችሁ የመከሯችሁ የገሰጿችሁና ያስተማሯችሁ ነቢያት የሻቷት መድኃኒት ድህነት የናፈቁት የዞሩት የተንከራተቱለት እውነት ስለዚህ መዳን ተክተው እየፈለጉ መረመሩት መላእክቱ ጭምር ነው። ይሄንን መላእክቱ ጭምር ሊያዩት ይመኙ ነበር ይላል። እርሱ ስለሚቀበለው መከራ ከእርሱም በኋላው ስለሚሆነው መዳን ስለሚሆነው ፍጹም ቅድስና ሕይወት ሊያዩ ይመኙ ነበር። ነገር ግን በእነርሱ ዘመን እንደማይፈጸም ተገለጠላቸው ይላል ነቢያቱ ይሄ እውነት ተነግሯቸዋል። በእነርሱ ዘመን ይህ ድህነት እንደማይሆን አረፍተ ዘመን እንደሚገታቸው ከርቀት አይተው ተሳለሙት እንዳለ ዕብራውያን 11 ቁጥር 13 ላይ ገና እንደማይደርሱ ዕድሜ እንደሚገድባቸው ግን አገልግለው ደክመው ዝለው ሱባኤ ገብተው ሱባኤ ቆጥረው በጾም በጸሎት ተክተው ፈወስናሃ ለባቢሎን አሉ። ባቢሎንን ለመፈወስ ጣር ወይ ተፈወሰት ግን አልዳነችም። ግን ልታድን የሚገባ አንተ ነህ ተገለጥ እና ሰማያትን ቀደህ ውረድ ይለዋል ነብዩ ኢሳይያስ። ያ እንደዛ የተለመነ እግዚአብሔር የነቢያቱን ልመናና ጸሎት የተቀበለ እግዚአብሔር በእነርሱ ዘመን የመዳን ጉዳይ ባይፈጸም እነርሱ ግን ታምነውና አምነው ሞቱ ይላል። እንዴት መታደል ነው! የነቢያቱ በረከት ከሁላችን ጋር ይሁን። ይሄ ነው ጾመ ነቢያት ያስባለው። የነቢያቱ መሻትና ጉጉት ታላቅ ምኞታቸው የተፈጸመበት ይሄንን እያየ ቅዱስ ያሬድ እቺኛዋን ሳምንት እስከ ትንሣኤ እስከ ልደት ያለውን የእረኝነቱን
የጥበቃውን፣ የመግቦቱን፣ የእንክብካቤውን የእርሱን ቸርነት ሊነግረን እነሆ መጣ ይላል። ከላይ የወረደው ዘወረደ እምላዕሉ ከላይ ከልዕልና ከአባቱ ሳይለይ ፀሐይ ክበቧን ሳትለቅ ምድርን እንደምታሞቅ ለምድር ብርሃን እንደምትሆን ወልደ እግዚአብሔር አማናዊው ብርሃን ክርስቶስ ኢየሱስ ከአባቱ ሳይለይ በድንግል እንዳደረ ከድንግል ሥጋን እንደነሳ እንደተዋሃደ እንደተዛመደን እረኛ ሆኖ መገለጡን የዘመረበት ክፍል ነው። ይሄ ነው ዕለቱም ወንጌሉም የሚነግረን። እውነት እውነት እላችኋለሁ እኔ የበጎች በር ነኝ፣ በእኔ የሚገባ ይድናል፣ ይወጣልም ይገባልም መሰማሪያም ያገኛል አለ። አንቀጸ አባግዕ ይባላል ዛሬ የሚሰበከው። የበጎች በር ወይም ክፍል እንደማለት ነው። አንቀጽ ስለ በጎች የሚተረክበት ክፍል፣ ስለ እረኛው ስለ ኢየሱስ ክርስቶስ ወደ ዓለም መጣለ። ብዙ እረኞች በዓለም ውስጥ ነበሩ። ግን ከዓለም በተለየ ከልዕልና የመጣው እውነተኛው እረኛ ኄር ኖላዊ ኄር እውነተኛው መልካም እረኛ፣ መልካም ጠባቂ፣ የሚያዝን እረኛ፣ የተሰበረውን የሚጠግን፣ የመሄድ የማይችሉትን አቅፎ የሚሸከም፣ ከፊት ቀድሞ ሊመጣ ያለውን መከራ ተቀብሎ መንገድ እየጠረገ መንገድ እያስተካከለ የሕይወትን ጉዳይ እየመከረ የሚመራ መልካም እረኛ እኔ ነኝ አለ። ወደ ዓለም የመጣው እረኛ ከዓለም ውስጥ የወጣ እረኛ ሳይሆን ወደ ዓለም የመጣ እረኛ የእረኝነትን ተግባር እንደሚገባ ሊገልጥ፣ ስለ መንጋው ሊከፈል የሚገባውን የፍቅር አሻራና ምልክት ሊገልጥ ሊያስተምር፣ ከእርሱ በኋላ ስለሚነሱት ደጋግ እረኞች በደሙ የዋጃትን የእግዚአብሔርን ቤተ መቅደስ ሊጠብቁ ስለሚሾሙ ጳጳሳት፣ አባቶች፣ መልካም እረኞች መልካምነቱን ያስተማረበት እስከ ሕይወት ጥግ ድረስ ከዚህ የሚበልጥ ፍቅር የለም። ለመንጋን ለሚመራው መንጋ ለአባጋ መሬቱ ለመንጋው ለተከተሉቱ የሚከፈለውን ዋጋ ከፍሎ የእረኝነትን ክብር የገለጠ እውነተኛው እረኛ እኔ የበጎች በር ነኝ። እኔ እውነተኛ እረኛ መልካም እረኛ እኔ ነኝ። ነገር ግን በእኔ የሚገባ በእኔ የሚያምን ይወጣልም ይገባልም መሰማሪያም ያገኛል። መልካም እረኛ እኔ ነኝ። ነፍሱን ስለ በጎቹ አሳልፎ የሚሰጥ የሚያኖር እውነተኛ እረኛ መልካም እረኛ እኔ ነኝ። ጌታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ በእርሱ በኩል በማመን የዘላለም ሕይወት ስለሚገኝ ብዙ በር ነን ያሉ የመዳን መንገድ በእኛ ነው ያሉ ሐሳውያን ተነስተው ነበር። ሱባኤ ያልተነገረላቸው፣ ትንቢት ያልተነገረላቸው፣ ነገር ግን በእውነተኛው በፊት ሳይሆን በጀርባው በኩል የገቡ ትንቢት ሳይነገርላቸው የመጡ እረኞች ነን ያሉ ብዙዎች ነበሩ። በዚህ በሐዋርያት ሥራ ምዕራፍ 5 ላይ የተጠቀሱ እንደ ምሳሌ ስማቸው የተጠቀሱ አሉ። እነ ቴዎዳስ ዘግብፅ ከ400 በላይ አማኞችን ያስከተሉ ግን ፍጻሜያቸው ጥፋት የሆነ እነርሱም የጠፉ የተከተሏቸውም ሁሉ የጠፉ። ስለዚህ እውነተኛው እረኛ እኔ ነኝ። መድኃኔዓለም ኢየሱስ ክርስቶስ መልካም እረኛችን ነው። ስሙ የተመሰገነ ይሁን። በጎች እነዛን በጎች አልሰሟቸውም። እውነተኛው የበጎች በር እርሱ ክርስቶስ ኢየሱስ በእርሱ በኩል ገብቶ መውጣትም መግባትም መሰማራትም በነፃነት መኖር የሆነልን እኛ ነን።
እሱ እውነተኛ የከብቶች የበጎች በር ነው። ቸር ጠባቂ እኔ ነኝ። ቸር ጠባቂ ስለ በጎቹ ነፍሱን ይሰጣል። ጠባቂ አይደለው ግን እሱ እውነተኛ እረኛ ያልሆነው ግን ነጣቂ ሲመጣ ይሸሻል፣ ራሱን ያድናል፣ ትቷቸው ይሄዳል። እነዚያም የተከተሉት እንዲበሉ ነጣቂ እንዲወስዳቸው ይሆናል። ነገር ግን እኔ እውነተኛ እረኛ ነኝ ይላል። እውነተኛው እረኛ፣ መልካም እረኛ ነፍሱን ስለ በጎች እኔ ነፍሴን ስለ በጎቼ አሳልፌ እሰጣለሁ፣ ላኖራት ስልጣን አለኝ፣ ላነሳትም ስልጣን አለኝ። ይሄ ነው ወተንሳይኩ በስልጣነ ባህቲቴ። ነፍሱን ስለ በጎቹ አሳልፎ ሰጥቶ እንዲሁ ነፍሱንም እንደሚያነሳት እግዚአብሔርነት ገንዘቡ የሆነው መድኃኔዓለም ኢየሱስ ክርስቶስ እውነተኛው እረኛ፣ መልካም እረኛ፣ በለመለመ መስክ የሚመራ በዕረፍት ውኃ ዘንድ የሚያሳድር ቅዱስ ዳዊት እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድም ይመራኛል፣ ነፍሴንም መለሳት፣ ስለ ስሙ ወደ ጽድቅ ነፍሴንም መለሳት ይላል። እግዚአብሔር እረኛችን ባይሆን፣ እግዚአብሔር መጋቢያችን ባይሆን፣ እግዚአብሔር ጠባቂያችን ባይሆን በሕይወት መኖር ቀላል አልነበረም ወገኖቼ። ዛሬ በሕይወት ያለነው እግዚአብሔር መልካም መሪ፣ እግዚአብሔር መሪያችን፣ ደጋጎች መሪዎችንም ስለሰጠን፣ አባቶችንም ስለሰጠን፣ ክፉ መሪዎች፣ ክፉ እረኞች ተነስተዋል። እነዚያ በነቢያቱ የተነገረ የሰቡትን እያረዱ የሚበሉ፣ የከሱትን የማያዩ፣ የተሰበሩትን የማይጠግኑ፣ የባዘኑትን የማይሰበስቡ፣ እኛ ግን ወደ ነፍሳችን እረኛ፣ ወደ ሕይወት እረኛ ወደ እርሱ ተመልሰናል። እርሱ አስቀድሞም እንደተነገረ ሰባራውን እየጠገነ የተሰበረውን በወጌሻ ሆኖ የታመመውን መድኃኒት ሆኖ የጠፋውን ፈላጊ ሆኖ የሰበሰበን እርሱ ነው ወገኖቼ። መልካም እረኛ ማን እንደ እግዚአብሔር አለ? ማን እንደ እግዚአብሔር አለ? የለም። እግዚአብሔር መልካም እረኛ ነው ወገኖቼ። እግዚአብሔር መልካም እረኛ ነው፣ አዛኝ እረኛ ነው። እስከ ሞት ድረስ መንጋውን እስከ ሞት ድረስ በጎቹን የጠበቀ የተንከባከበ፣ በበጎቹ ላይ የመጣውን መከራ በራሱ ላይ ያደረገ፣ ከፊት ቀድሞ የሚጠብቃቸውን ሞት ጽዋ የጠጣ፣ ወደ መስቀል የወጣ፣ በጎቹ በለመለመ መስክ በዕረፍት ውኃ በምስጋና በዝማሬ እንዲኖሩ፣ በጽድቅ እንዲኖሩ፣ ያንን ሕይወት እንዲያገኙ መከራን አልፎ የተቀበለ እርሱ ነው። እንዲህ ነው መልካም እረኛ። አይታችሁ ከሆነ አንዳንዴ ገበያ ላይ የምታዩት ሕፃኗን በግ ተሸክሞ ታገኙታላችሁ። መሄድ የማትችለዋል። እንዲህ የተሸከመን ስንቶች ነን? መድኃኔዓለም የተሸከመን፣ መድኃኔዓለም በእቅፉ የያዘን፣ ስወድቀን ስንሰበር ኃጢአት ሲያቆስለን በደሙ የፈወሰን ያዳነን፣ ስንባዝን ከእርሱ ስንርቅ ፈልጎ ያገኘን፣ በቤቱ የተከለን የእርሱ እረኝነት ነው እንዲህ ያኖረን ወገኖቼ። ሌላውማ ጨካኝ ነው አለ፣ ሊያርድና ሊያጠፋ እንጂ ስለሌላ አልመጣም ነው የተባለው። እኔ ግን ሕይወት እንደሆነላችሁ እንዲበዛላችሁ መጣሁ ይላል። እኔ ሕይወት እንዲሆንላችሁ፣ እንዲበዛላችሁ፣ እንዲትረፈረፍላችሁ መጣሁ ነው። ሌላው ግን ሊያርድና ሊያጠፋ ነው የመጣው። ያሰባው ሊያርድ ነው። በጉን ሲያሰባው ሊያርድ ነው። እኛን ሲያከብረን ለክብር ነው። ሕይወት ሊሆነን ነው። ሌላው አርዶ ልብሱን ይለብሰዋል፣ ስጋውን ይበላዋል። የኛ እረኛው መድኃኔዓለም ኢየሱስ ክርስቶስ ባለቅኔው እንደተናገረው የሚበላ እረኛ እንጂ የሚበላ እረኛ አይደለም። ቅዱስ ስጋውን ክቡር ደሙን የሰጠን ነው። የሚያራቁተን ሳይሆን ልብሱን ክብሩን ያለበሰን ነው መድኃኔዓለም። ልብስ አርጎ ሊለብሰን ሳይሆን ልብሱ ሆነን ልብስ ዘኢታልም የተባለው
እጅ ያልፈተለው እውነተኛው ልብሳችን ክርስቶስ ኢየሱስ እርሱ ልብሳችን ሆነ እንጂ ገፎን ልብስ አድርጎ ሊለብሰን አይደለም። ቅዱስ ሥጋውን ክቡር ደሙን ነው የሰጠን። ቅዱስ ሥጋውን ክቡር ደሙን ነው የሰጠን። የዘላለም ምግብ ነው የሆነን። መልካም እረኛ እኔ ነኝ። ሌላው ሊጎዳ፣ ሊያጠፋ፣ ሊበድል፣ ሊያርድ ስለዚህ ምክንያት መጣ። እኔ ግን ሕይወት ልሆን እንድበዛ እንድተርፍላችሁ መጣው። ስለዚህ እኔ የመልካም እረኛ እኔ ነኝ። የእርሱ እረኝነት፣ የእርሱ ጠባቂነት እኛን በተስፋ እንድንኖር የሚያደርገን የሚጠብቅ አይተኛም ነው የሚለው። እስራኤልን የሚጠብቅ አማኞቹን የሚጠብቅ በእርሱ ያመኑትን የሚጠብቅ እርሱ አያንቀላፋም፣ አይተኛም፣ አይዝልም፣ አይደክምም። እነሆ በእድሜ የገፋችሁ ከማፀን ከልጅነት እስከ ኩተት ድረስ ዛሬ ድረስ ተሸክሞናል። አይደለ እንዴ? ኑ ውረዱ ከትከሻዬ እኮ አላለንም፣ አላወረደንም። ዛሬም ተሸክሞናል። ከናመላችን ከነጸባያችን ተሸክሞን የሚያኖረን ታግሶ የሚያኖረን ስራችንና ግብራችን ቀን ላያሻግረን ይችል ነበር። ግን መሐሪ ይቅር ባይ እግዚአብሔር መልካም እረኛ ሁሌም የለመለመውን ነገር የሚያስብልን ሁሌም በእረፍት ውሃ በቃሉ የእረፍት ውሃ የእግዚአብሔርም ቃል ጭምር ነው። አሁን በእረፍት ውሃ ዘንድ ነው ያለነው። ነፍስን የሚያርስ የእረፍት ውሃ ነው። ነፍስን የሚያለመልም የእረፍት ውሃ ነው የእግዚአብሔር ቃል። በቃሉ ይመግበናል፣ በመግቦቱ ይመግበናል። የሥጋንም የነፍስም መጋቢ። አሁን ወደ ነፍሳችሁና ነፍሳችሁ ጠባቂና እረኛ ተመልሳችኋል። ቀድሞ ትቅበዘበዙ ነበር ነው ያለው ቅዱስ ጴጥሮስ። እንደ በጎች እንደ ጠፋ በግ ማደሪያ እንዳጣ ስፍራ እንዳጣ በጎች ትቅበዘበዙ ነበር። አሁን ግን ወደ ነፍሳችሁ እረኛ ወደሚያሳርፋችሁ አምላክ ወደ በረከታችሁ ወደ ጥላችሁ ተመልሳችኋል ይላል። ወዲህ ክብር የመለሰን አምላክ ክብር ሁሉ ለስሙ ይሁን። በቅፉ በእግሩ ስር ስላደረገን ቤተ ክርስቲያን ወዲህ ስፍራ ስንመጣ እናርፋለን። የተጨነቀው ነፍሳችን ያርፋል። የዛለው ሰውነታችን ይበረታል። የተራበው መንፈሳችን ይጠግባል። ባዘነው ነገር አንገባም። ተጸጽት አዝነን ብንመጣ ደስ ተሰኝተን እንገባለን። እግዚአብሔርን ስታገኙት ደስ ብሏችሁ ይሄዳል። ጎደሏችንም መተን ሞልተን እንመለሳለን። በብዙ እንቅፋት ማእሰር ውስጥ ሆነን ተፈተን እንገባለን። እግዚአብሔር ይፍታችሁ ስትባሉ ተፈታችሁ ነው የምትገቡት። ይሄ መንፈሳዊ መለኮታዊ አሰራር ነው። ነፍሳችን የምትቃኝበት፣ ነፍሳችን የምትመረመርበት፣ ነፍሳችን አርፋ የምትሄድበት አሁን በለመለመ መስክ ይሄው ነው። ቤተ ክርስቲያን ነው ወገኖቼ። አፈሩን ታዩት ይሆናል። ይሄ እምነት ነው። ተዳብሳችሁ የምትድኑት እምነት ነው። ይሄ የለመለመ ነው። በመንፈሳዊ ጸጋ ልምላሜ ውስጥ ያለ ነው። ድርቀት የገጠመ ሁሉ ለምልሞ ይሄዳል። መጠውለግ የገጠመ ሁሉ ለምልሞ ይሄዳል። ያው ነው። ልበ አምላክ ዳዊትም እኮ ይሄን ቃል ለሚሰሙ ሰዎች ነው የተናገረው። ወይ ከውን ከመጽንተ ትክልታ በመዋዘማ እንተ ትወፍር ያበበ ጊዜ አንዳለ ወቆጽላን ይትነገፍ በለመለመ መስክ ላይ ለምልሞ ፍሬ ለማፍራት ከሕይወት ውሃ ከእረፍት ውሃ እየጠጣ ፍሬውን አፍርቶ የሚሄድበት የበረከት ስፍራ ነው ይሄ ቦታ። እዚህ እውነተኛው እረኛ ለቤተ ክርስቲያን እረኛ ሆኖ ደግሞም ዛሬ ለእረኞችን የሚሰጠን የሚጠብቁንን ስንከሳ የሚመግቡንን ስንሰበር የሚጠግኑንን ወጌሻ ሆነው ስንታመም በእግዚአብሔር ቃል በቅዱስ ሥጋው በክቡር ደሙ የሚፈውሱንን እረኞች የሰጠን የእረኞች አለቃ መድኃኔዓለም ኢየሱስ ክርስቶስ የካህናት አለቃ ሊቀ ካህኑ ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን። እንግዲህ እረኛ ሆኖ የተገለጠ እኛ ደግሞ መንጋዎቹ ሆነን ድምፁን ሰምተን እንመላለስ። በጎቼ ድምፄን ያውቃሉ ይከተሉኝማል ያለው ሲጠራን አቤት ብለን ድምፁን ለይተን
የቤተ ክርስቲያንን ድምፅ መለየት ያስፈልጋል። የጮኸው ሁሉ ጩኸት እርሱ ለሕይወት አይሆንም። የሕይወት መልእክት፣ የሕይወት ድምፅን መለየት፣ የክርስቶስን ድምፅ መለየት፣ የቤተ ክርስቲያንን ድምፅ መለየት ይገባል። እንኳን ሌላ ሀገር በዚህ በሀገራችንም ዘመኑን በትክክል ባልገልጽም ቀዳማዊው ጎርጎርዮስ በዝዋይ አካባቢ ነው አንዴ ኢየሱስ ነኝ ብሎ የተነሳ ሰው እንደነበረ ይነገራል። በእንዴት ባለ መልክ እንዳለፈ ግን ታሪክ ተጽፏል። ዛሬ ስለ ክርስቶስ ሊነግሩን የሚዳዱ ብዙዎች አሉ። እየተጋፋው ግን አይደለም። እውነተኛውን ድምፅ ግን እንለይ። ትክክለኛውን ድምፅ ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለም ያው ነው። እንግዳ በሆነው ትምህርት አትወሰዱ። ትናንት እረኛው ዛሬው እረኛ የነገው እረኛ ከዓለም በአፋ ዓለምን ፈጥሮ ዓለምን የሚመግብ መልካም እረኛ ደግሞም በዘመናት ማዕከል በዘመነ ስጋዌው ወደዚህች ዓለም የመጣ ፈጥሮ በእጁ የተሸከመ አሐዚ ዓለም በራሁ ነው። ግን ደግሞ በውስጧ እረኛዋ ሆኖ የተገለጠው መድኃኔዓለም ኢየሱስ ክርስቶስ ድምፁን እንድንለይ ይገባል። የቤተ ክርስቲያንን ድምፅ እንድንለይ ድምፄን ያውቃሉ፣ እኔም እጠራቸዋለሁ ይከተሉኝማል ነው የእግዚአብሔር ቃል። ስለዚህ መልካም መንጋ እንድንሆን ይጠበቅብናል። እረኛው መልካም ሲሆን መንጋው መልካም መሆን አለበት። ለመበጠስ የሚሯሯጡ መንጋዎች አሉ፣ ለጥበቃ የማይመቹ በጎች ነን፣ ፍየሎች ነን። እኛ እየተቅበዘበዝን ነው፣ አርፈን ያለ ነው። እውነት የእረኛውን የክርስቶስን ድምፅ የእረኞች አለቃ ክርስቶስን ድምፅ የእረኞቻችን ቅርብ አባቶቻችንን ድምፅ ለይተን እንሰማለን ወይ? እንደው በመንጋ ስርዓትስ በበግ ስርዓትስ ልንከተለው ህይወት ያለን በዚህ ህይወት ነን ያለ ነው? ፍየል ነኝ ወይስ በግ ነኝ? የተረጋጋው ነኝ ወይስ ከወዲያ ከወዲህ እየተቅበዘበዝኩ ነኝ? ሲጠራኝ ስሰማዋለሁ ወይስ እየሰማው አይደለው? ራሳችሁንም አንዳንድ ቀንዳም በግ አለ መንጋውን የሚያውክ ሰላም የሚነሳ የሚጠጡትን የሚያደፈርስ ከላይ ሆኖ ፈሳሹን እያደፈረሰ መንጋውን የሚያውክ አለ። ራሳችንን የምንመረምር ይገባል። እረኞቻችን የተወቀሱ እረኞች አሉ። በብሉይ ኪዳን በአዲስ ኪዳንም የሚወቀሱ አሉ። ለመንጋው የማይራሩ ብቻ የራሳቸውን ጉዳይ የሚያስቡ በምድር ላለው ነገራቸው የሚለፉ የህይወትን ነገር ያላሰቡ በዛው ልክ ደግሞ በሚገርም ሁኔታ የክርስቶስን መልእክት የተረዱ የተሾሙለትን ነገር የሚያውቁ እስከ ሞት ድረስ ለመንጋዎቻቸው የሚታመኑ የእረኞች የመንጋዎቻቸው አቀማመጥና ሁኔታ የሚያስጨንቃቸው ሰላም ማጣታቸው እረፍት ማጣታቸው የሚያውካቸው ሌት ተቀን የሚያለቅሱ የሚጸልዩ ደጋግ አባቶች ደግሞ አሉን። እግዚአብሔር በረከታቸውን ያሳድርብን። እኛም እንደሚገባ በቀኙ እንደሚቆሙ እንደ ቅዱሳኑ እንደ በግ ማለት ነው እንደ ፍየል ሳንሆን የእረኞቻችንን ድምፅ ሰምተን ተከትለን በሕይወት ሀገር የምንኖር የምንሻገር መንጋዎቹ እንዲያደርገን ቅዱስ ፈቃዱ ይሆንልን። ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። የታመሙትን ይፈውስልን፣ የተሰደዱትን ይመልስልን፣ የተራቡትን ያጽግብልን፣ የታረዙትን ያልብስልን፣ የተራቡትን ያጽግብልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ይስጥልን። በቸርነት ጠብቀን፣ ክፉን አርቅልን፣ መልካሙን አቅርብልን። አምላካችን መዓልቱን ባርከ ቀድሰ ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትን ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ በወግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን
በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን